የተመጣጠነ ምግብ ለህፃናት እድገት የሰቆጣ ቃል ኪዳን ፕሮግራም በሀገራችን በሰቆጣ በዋግምራ ከተማ በ2007 ዓ.ም ስራውን በይፋ የጀመረ ሲሆን በአሁኑ ወቅት ደግሞ ፕሮግራሙ በክልላችን በ133 ወረዳዎች በዞናችን ደግሞ በ10 ወረዳዎችን አካቶ ስራውን እየሰራ ይገኛል። ከነዚህ መካከል በ2018 ዓመተ ምህረት በባሶ ሊበን ወረዳም የፕሮግራሙ ተጠቃሚ ያድርጓል። ስለሆነም በፈረንጆች 2030 በሀገራችን የመቀንጨርና የመቀጨት ችግርን ለማጥፋት በትኩረት እየሰራ ይገኛል። ሆኖም በወረዳችን የፕሮግራሙን ዓላማ ከግብ ለማድረስ በሁለት ቀበሌዎች ላይ 120 አጥቢና ነፍሰ ጡር እናቶችን አካቶ ስራውን እየሰራ ይገኛል። የፕሮግራሙ ተጠቃሚ የሆኑት የገለው ቀበሌ ነዋሪ ወይዘሮ ህዝባይሽ ቀለሜ እንደገለጹት በግብርና ልማት ጽሕፈት ቤት በሰቆጣ ቃል ኪዳን ፕሮግራም የበጀት ድጋፍ አማካኝነት የህፃናት የተመጣጠነ የምግብ አዘገጃጀት ዙሪያ ስልጠና ተሰጥቷል። ጠናውም ጥሩ የሆነ ግንዛቤ ከማግኘታችንም በላይ በተግባር የተደገፈ በመሆኑ በልምድ ከምንመገበው ወጠን የተመጣጠነ ምግብ ለህፃናትና ለእናቶች መመገብ እንዳለብን ትምህርት ወስደናል ሲሉ እንዲህ ይገልጻሉ። እኔ ወይዘሮ ህዝባይሽ ቀለሜ ይባላለሁ። የመጣው ተየገለው ቀበሌ ተልዩ ወጥ ደንጋ ስልጠናውማ የህፃናት ገንፎ እንዴት እንደሚዘጋጅ ከአትክልት ተቀይ ስር ተንቁላል ከወተት ከተለያዩ ነገሮች ከቲማቲም እዛው ከዛ አቀናብራችሁ ህፃናት መግቡን ይተፋል። ምን መግብ እኛ ቤታችን በተለመደው ዳቦ እንደዚህ ገንፎ ነገር አንሰጣቸውም። እንቁላል ነገር ታለም ያንን ይሄማ ልምድ ወሰርንበት እንግዲህ ማለት ነው። እኛ ቤታችን የምንጠቀም ሽሮ እንደዚህ በቃ ክክም ተሆነ ክክ አንድ አይነት ምግብ ነበር። አሁን ግን በቃ እዛው ታጓሯ አትክልት እዛው ከገንቢ ምግቦች ከክክ ከምስር በቃ ዛሬ ከተለያዩ ነገሮች የምግብ ቅንብርን አይተናል። እኔ በቃ ያለኝን እዛው ተጓሯ አትክልቴ እዛው እሰራለሁ። የሌለኝን ደግሞ ማለት ነው ያለኝን ሸጬ እየገዛሁ በአይነት አዘጋጅቼ ልጄንም እኔንም መገባለሁ ማለት ነው። እኛ እንዳገኙት ነበር። አሁን ግን እስከ 2 አመት ግድ ነው ያሉ ሲያሰለጥኑ። ስለዚህ ልጄን እኔ እስከ 2 አመት ባለ ከተለያዩ ነገሮች እዛው እንትን እያልኩ መግባታለሁ። የተቀናበረ ገንፎ እየመገብኳት ነው። 12 ዶሮ ነው ድጋፍ የተደረገልን። እነዚህንማ መጠለያቸውን ሰርተናል። መጠለያቸውን የሰራን እነሱ ባሉን ነው ባሳዩን መሰረት መጠለያቸውን የአልጋቸውን እንደ የኩስ መጣያቸውን ማደሪያቸውን መዋያቸው ደግሞ ሰፋ ያለ ሞቃታማ ቦታ ይሁን እንዳይቀዘቅዛቸው ደረቅ ነገሮችን ነስንሱላቸው። እንደ ስንዴ ገለባ ያለ እንዳበቅ ያለ ምግብ ደግሞ ሲሰጡ በጆጉ በባለ ጆሮ ጆክ አንዳንድ ተቀን 3 ስጧቸው። ውሃ በተለይ እንዳይለያቸው ይተባል። የተሰጠን እንቁላል ጣይ ናቸው። ለእንቁላልም ለስጋም ነው የሚያገለግሉ ነው ያሉ ለህፃናት እንዲሁም ለቤተሰብ ለሁሉ። አሁን ማለት ነው እነዛ ዶሮዎች እንግዲህ ሲመጡልኝ ጫጩቶችን እያስፈጠፈጥኩ እያስጣልኩ የስጋ የሚሆኑዎችን ለስጋ ለቤተሰብ አረጋለሁ ብዬ እኔ መክራቸዋለሁ። ያሉኝን ጎረቤቶችን ህፃናት እንዴት እንደሚያድጉ በስራ ስለሰለጠንኩ ሁሉን ነገር እነግራቸዋለሁ ብዬ አስባለሁ።